ቴክኖሎጂ የዓለምን የሥራ ባህል በሚገርም ሁኔታ እየቀየረ ይገኛል። እንግዲህ ከምቾታችሁ ሳትጎሉ በቤታችሁ ናችሁ ሊሆን ይችላል እንዲሁም በምትወዱት ካፌ ውስጥ ወይም ለስራ ይመቸናል ባላችሁት ቦታ ሁሉ ሆናችሁ ያላችሁን ስኪል ዕውቀት ለሌሎች በዓለም አቀፍ ደረጃ ላሉ ተቋማት መሸጥ የምትችሉበት ዘመን ላይ ደርሰናል። ይሄም እንግዲህ የአውትሶርሲንግ ቢዝነስ ወይም የአውትሶርሲንግ ስራ ይባላል። እንደ ኢትዮጵያ አውትሶርሲንግ ማህበር መረጃ መሰረት እንግዲህ ኢትዮጵያ በዚህ በአውትሶርሲንግ ቢዝነስ ብቻ በየአመቱ 50 ሚሊዮን ዶላር ታገኛለች። እንዲሁም በመጪው 2030 ደግሞ ከዚሁ ዘርፍ ወደ 1 ቢሊዮን ዶላር እንደምታገኝም ይገመታል። በሚገርም ሁኔታ እንግዲህ ይሄንን መረጃ ለእናንተ ያጋራው ባለውበት ሰዓት አንድ አጋጣሚ ተፈጥሯል። እሱን አጋጣሚ ላሳያችሁ። አጋጣሚው ይገርማል። ሰላም ያዛሬ ስለ አውትሶርሲንግ እዚህ ለተመልካቾቻችን መረጃ ሼር እያደረግን ነው የተገናኘው። ኦኬ አንተ ደግሞ ያው እንግዲህ በኢትዮጵያ ቀዳሚዎቹ ነህ በአውትሶርሲንግ ዘርፍ እንግዲህ በተቋም ደረጃም እየመራህ ነው። ብዙ ሰራተኛ ባለና እንግዲህ በሱ ጉዳይ ብዙ መረጃዎችን ሼር ታደርገናለህ። ሹር ነው ተባከን ተቀላቀለ። ስላገኘው ደስ ብሎኛል። በጣም አመሰግናለሁ። አቶ መላኩ በሻ የኤክሰለረንት ካምፓኒ እንግዲህ ካንትሪ ዳይሬክተር ነህ እና ኤክሰለረንት ብዙ ስራዎችን የሚሰራል። እንግዲህ እኛ ሞር ወጣቱን የሚዝና አሁን ቴክኖሎጂው ነገሮችን በጣም እየቀየረ ነውና ወጣት ደግሞ ብዙ የስራ እድሎች እንዲያገኝ ያስፈልጋልና አውትሶርሲንግ ቢዝነሱ በከፍተኛ ሁኔታ ለወጣቱ ከፍተኛ እድል እየፈጠረ ያለ ዘርፍ ስለሆነ እንደው ብዙ ሰዎች ያው ቀድመው ነቃ ያሉት ምናልባት አውቀውት ሊሆን ይችላል። ግን ይሄን ዘርፍ ደግሞ የማያውቁ ብዙ ሰዎች አሉና ምንድነው አውትሶርሲንግ ከሚለው ከኮንሰፕት ጀምሮ እሱን ብታስረዳ። እሺ ጥሩ አጋጣሚ ነው። አውትሶርሲንግ ማለት የተለያዩ ድርጅቶች በተለይ የቴክኖሎጂ ተቋማት የቴክኖሎጂ ድርጅቶች በራሳቸው አቅም መስራት የሚፈልጓቸው ስራዎች ይኖራሉ። ግን በራሳቸው አቅም መስራት ሳይችሉ ሲቀሩ ለሌላ ድርጅት እንዲሰራላቸው አሳልፈው ሲሰጡ አውትሶርሲንግ ይባላል። ያ አውትሶርሲንግ የተለያየ መልኩ አለው። አንዳንዱ የኦፍሾር አውትሶርሲንግ የሚባል አለ። ለምሳሌ አሜሪካ ሀገር ያለ አንድ ድርጅት አንድ ተቋም የቴክኖሎጂ ስራዎቹን ኢትዮጵያ ውስጥ ባሉ ባለሙያዎች ሲያሰራ የኦፍሾር አውትሶርሲንግ ይባላል። ደግሞ እዛው አሜሪካ አካባቢ ባሉ ሀገሮች እንደነ ሜክሲኮ እንደነ ብራዚል አካባቢ ቢያሰራ የኒር ሾር አውትሶርሲንግ ይባላል። እዛው ደግሞ አሜሪካን ሀገር ውስጥ ባሉ ባለሙያዎች ሲያሰራ የኦንሾር አውትሶርሲንግ ይባላል። ሰው እኛ ብዙ እየሰራን ያለ ነው ከሀገራችን ውጪ ያሉ ድርጅቶች ስራቸውን አውትሶርስ አድርገው በኢትዮጵያውያን እንዲሰራ ሲፈልጉ እንደዛ አይነት ቢዝነሶችን ወደ ሀገር ውስጥ እያመጣን በኢትዮጵያውያን ባለሙያዎች የምናሰራው ይሆናል። ይሄ አውትሶርሲንግ ይባላል። ኦኬ በጣም ጥሩ። እንግዲህ ያው በዓለም አቀፍ ደረጃ ያው በደንብ የሚታወቅ የስራ መስክ ነው። ለብዙ ሰዎች የስራ እድል የፈጠረ መስክ እንደሆነ እናውቃለንና እድሉን ተጠቃሚ የሆነችው ህንድ ከምን አንፃር ነው? ሌሎችም እንዲሁ የአፍሪካ ሀገሮችም አሉ። ዓለም አቀፍ ትሬንዱ በአጠቃላይ ለአውትሶርሲንግ ምን ይመስላል? እሱ ነው ማለት ነው። እንዳልከው በዓለም ዙሪያ የአውትሶርሲንግ ኢንዱስትሪ ያለው ቫሉዌሽን በ2023 2024 እንዳልከው ወደ 600 ቢሊዮን ዶላር ይገመታል። 2025 700 አካባቢ 700 ትንሽም ከፍ ይላል ከ700 ቢሊዮን ዶላር በላይ ይገመታል በዓለም ዙሪያ። ከዛ ውስጥ ህንድ ብዙ ትወስዳለች። ከ50 እስከ 60 ቢሊዮን ዶላር ህንድ ወደ ሀገሯ ታስገባለች በዚህ ስራ ብቻ። ሌሎች እንዲሁ ወደ ሀገራችን አፍሪካም ብትገባ እነ ሳውዝ አፍሪካ እነ ናይጄሪያ ኢጂፕት እናም ኬንያም ተጠቃሽ ናቸው። ከፍተኛ ፎሪን ከረንሲ ያስገባሉ። 4-5 ቢሊዮን ዶላር በአመት ገቢ የሚያስገኙበት ዘርፍ ነው። እነሱ ቆይተዋል በዚህ ዘርፍ ላይ ከተሰማሩ። ለምሳሌ ህንድን እንደምሳሌ ከወሰድን ከ40 አመት በላይ ኢንተርኔት በዓለም ዙሪያ መዳረስ ከጀመረበት ዘመን ጀምሮ ከዛም ቀደም ብለው እንዲህ አይነት ስራዎችን በፖስታ በመላላክ አንዳንድ ስራዎችን መስራት ጀምረው ነበር።
የኢንተርኔት መምጣት ይሄንን በጣም አፋጠነው አቀላጠፈውና እነሱ ቆይተዋል ከጀመሩት ወደ አፍሪካ ከ20 ዓመት ከ25 ዓመት በፊት ጀምሮ በደንብ እየተገበሩት ነው ያሉት ኢትዮጵያ ውስጥ ግን ከተወሰነ ጊዜ ወዲህ ነው ከ10 ዓመት ወዲህ ነው እንደዚህ አይነት ነገር መላመድ የጀመረው እኛ ስንመጣ ኤክሰለረንት ወደ ማርኬት ሲመጣ ግን በሰፊው በደንብ በተደራጀ በተጠናከረ መልኩ ኢትዮጵያ ውስጥ ጀመር ነው አሁን ከዛ ወዲህ ይሄ ዘርፍ ከፍተኛ ምርታን ያሳየ በጣም ብዙ ባለሙያዎች ወደዚህ በተለየ ቴክኖሎጂ ባለሙያዎች ወደዚህ ኢንዱስትሪ እየተቀላቀሉ የነሱንም የገቢ መጠን ያሳደጉ ሀገራችንም ከዚህ የምታገኘው የውጭ ምንዛሬ ከፍተኛ የሆነ መጥቷል የሥራ አጥንም ለመቅረፍ በመናረገው እንቅስቃሴ ላይ በጣም ከፍተኛ አስተዋጽኦ ማምጣት የሚችል ዘርፍ ይሆናል የነህንድንም የነ በአፍሪካም ሌቭል ደግሞ ብዙ ሀገሮችን አንስተናልና የነሱን ተሞክሮ ስናይ ያው ብዙ ስኪሎች ላይ በደንብ ዴቨሎፕ አድርገዋልና ወደኛ ሀገር እንዴት ነው ይሄ የቴክኖሎጂው ስኪል እውቀቱ እንዴት ይታያል እንደው በቂ ነው ማለት እንችላለን አሁን ካለው የሥራ ፍላጎት አንፃር በአለም አቀፍ ደረጃ ከሚመጡ ስራዎች አንፃር ያለው ስኪል እንዴት ነው አው የታለንትና ስኪል በርግጥ አሁን ባለን ደረጃ ተቸገርን ብለን የምናማረው ደረጃ አይደለም ያለው ማለቴ በቂ የሆኑ ባለሙያዎች አሉ ገና ዲማንዱም ወይ ደግሞ ከውጭ ሀገር የሚመጣው የሥራ ብዛት የሥራ መጠን ብዙ ከፍተኛ ስላደለ አሁን በቂ ሊሆን ይችላል ግን ይሄ ነገር በደንብ በአለም ዙሪያ ተስፋፍቶ የታወቀ በሄደ ቁጥር ከፍተኛ የባለሙያ ፍላጎት ይመጣል ለዛ ጊዜ የሚሆን ገና ካሁኑ መሰራት አለበት በርግጥ አሁን ትልልቅ እንትኖች አሉ ተሞክሮዎች አሉ መንግስትም የ5 ሚሊዮን ኮደርስ ማሰልጠን ፕሮግራም አድርጓል የተለያዩ የአፕ ስኪሊንግ ሪስኪሊንግ ስራ የሚሰሩ የተለያዩ ድርጅቶችም ሀገር ውስጥ እየተንቀሳቀሱ ነው ያሉትና ዩኒቨርሲቲዎቻችንም ቀላል አይደለም የሚያመርቱት የሰው ኃይል በአመት ከ100,000 በላይ እስከ 150,000 ድረስ በስቴም ፕሮግራም ግራጁዌት ያደርጋሉ ይባላልና ይሄ በጣም ጥሩ ቁጥር ነው ይሄንን ግን ጥራቱን መጨመር ሃርድ ስኪል በተጨማሪ ሶፍት ስኪሎችን መጨመር የኢንተርፐርሰናል ስኪል የኮሙኒኬሽን እንደዛ አይነት ስኪሎችን እንዲጨምሩ በማድረግ ብቁ የሆነ ባለሙያ ማፍራት ይጠበቅብናል ጊዜ ካለ እንደውም ቢሮ ወስጄ ባሳይህ ልጆቻችን እንዴት እንደሚሰሩ ኦፊሳችን እንዴት እንደሆነ ብታይ ደስ ይለኛል አይቲ ፓርክም አሁን አንድ አዲስ ኦፊስ እዛም እንትን ይያል ነው ልንገባ ነው በአጭር ጊዜ ውስጥ እንገባ ወደ አንድ ሳምንት በኋላ አይቲ ፓርክ እንገባለን ወንጌላዊት አካባቢ ወሎ ሰፈር ጋር አንድ ቢሮ አለን እሱን ያለን በጣም ደስ ይለኛል IT outsourcing ከ$400 ቢሊዮን አካባቢ ይጠጋል ያለው ቫሉዌሽን በሰው ኃይል ግን እንደምታውቀው የከስተመር ሰፖርት ስራ ብዙ ሰው ኢንጌጅ ያደርጋል ነገር ግን በሬቨኒው ቫሉዌሽን አነስ ያለ በገቢ ያንኛው ነው ኢትዮጵያ ውስጥ በስፋት በሶፍትዌር ዴቨሎፕመንት አውትሶርሲንግ ላይ በስፋት በብዛት ይታወቃል እንደዚሁ ግን ጥሩ ቁጥር ያላቸው የአውትሶርሲንግ የዚህ የኮል ሴንተር ሄልፕ ዴስክ ስራ የሚሰሩ አይጠፉበትም ከዛ በተጨማሪ ግን የግራፊክስ ዲዛይን የዲጂታል ማርኬቲንግ የአካውንቲንግ ኤንድ ፋይናንሻል ሰርቪስስ የሌጋል ሰርቪስስ and you know ኖርማል የማርኬቲንግ ስራዎችንም እነዚህ አይነት ስራዎችንም ድርጅቶች አውትሶርስ ያደረጉ ያሰራሉ
አሁን የተለመደውና በስፋት የሚታወቀው የሶፍትዌር ዴቨሎፕመንት እና የኮል ሴንተር የሄልፕ ዴስክ ይሁን እንጂ የዲጂታል ማርኬቲንጉም የአካውንቲንግ የሌጋል የማኔጅመንት ስራዎችም እንደዚሁ ኢኳሊ አውትሶርስ የሚደረጉ የስራ አይነቶች ናቸው። ስለዚህ ያው እንግዲህ ብዙ ፊልድ አለ በደንብ ተሳተፉ ነው ወጣቶች። አዎ እዚህ ውስጥ መግባት በጣም አድቫይዘብል ነው። ሀገራችን ደግሞ አሁን ላለው የተማረ የሰው ኃይል በቂ የሆነ ስራ ሀገር ውስጥ ስለሌለ እንደውም የስራና ክህሎት ሚኒስቴር በቅርብ ያወጣው መረጃ አለ እስከ 50% ድረስ የሚሆን አንኤምፕሎይመንት ሬት አለ። ያ ማለት ለምሳሌ 200,000 ተማሪዎች ቢመረቁ ከዩኒቨርሲቲ 100,000 የሚሆኑ ስራ አይኖራቸውም ማለት ነው። ስለዚህ ኢትዮጵያ ውስጥ ያንን ስራ የማያገኙ ከሆነ ሌላው ዓለም ላይ ያለውን ስራ እየተሻሙ ቢሰሩ ለራሳቸውም ጥሩ የስራ እድል ያገኛሉ። ጥሩ ገቢ ሊያመጣ የሚችል የስራ እድል ለሀገርም ከፍተኛ የሆነ የፎሪን ከረንሲ ይመጣል። እንግዲህ ኤክሰለረንት አንደኛው ቢሮአችን ይሄ ነው። ቅድም መኪናም ላይ እንደነገርኩ ሁለተኛውና ዋናው ብዙ ሰራተኛ ዴቨሎፕመንት ቲም ያለበት አይሲቲ ፓርክ ኦፊስ ነው። እሱን ደግሞ ነገ እናየዋለን። በጣም ጥሩ እባክህ እንደ ሰሚል የስራ ኤንቫይሮንመንት ነው ያላችሁ። ይሄን ይመስላል። እንግዲህ የኛ የኤክሰለረንት የአሰራር እንትን ባህሪ የወርኪንግ ኤንቫይሮንመንታችን ፍሌክሲብል እና ሃይብሪድ ሞዴል አለ። የተወሰኑ ሰራተኞች ከቤት መስራት የሚፈልጉ ከቤት ይሰራሉ፣ ከቢሮ መስራት የሚፈልጉ ከቢሮ እንዲሰሩ አሬንጅመንት አለን። ለነሱ እዚህ መምጣት ለሚችሉት እዚህ ኦፊስ አለ፣ እዛ ለሚሆኑት ደግሞ እዛም እንደዚሁ በየቤታቸው ኦፊስ አላቸው። እዚህ ጋር እንግዲህ በዛ ያለ ሰራተኛ የሚገኝበት ዴቨሎፐር በሙሉ እዚህ ላይ የምታያቸው የዴቨሎፕመንት ቲም ነው። የኦፊስ አቀማመጣችን በዚህ በኩል በስተግራና በስተቀኝ የማኔጀሮች ኦፊስ ነው። በዚህ በኩል ሁለት ማኔጀሮች ኦፊስ አለ። እያንዳንዱ ሁለት ቴክኒካል ዴሊቨሪ ማኔጀር እና ዳይሬክተሮች የዴሊቨሪ ዳይሬክተር እና ዳይሬክተር ኦፍ ቴክኖሎጂ የሚቀመጡበት ነው። ሙሉ እይታ እንዲኖራቸው ከዛ ውጭ ያለው ባለሙያዎቻችን በሙሉ እዚህ ላይ ነው ያሉት። እያንዳንዱ ዲፓርትመንት የሚሰራው ስራ ይለያያል። ከስተመር ነው በከስተመር ነው የእንትኖቻችን ግሩፕ የምናደርገው። ለምሳሌ የአንድ ድርጅት ከስተመሮች አንድ አካባቢ ይቀመጣሉ። እንግዲህ እንደማየው ከሆነ በደንብ እየተሰራበት ያለ ተቋም ነው። ያው እንግዲህ ለረጅም ጊዜ ሰርታችኋል። አይ ቲንክ ከ6 ዓመት በላይ ለሚሆን ጊዜ 6 ዓመት ሆነና እና እንግዲህ እናንተ ብዙ ያለፋችሁበት አስተማሪ የሆኑ ነገሮች ይኖራሉና እንደው ሀገራችን ከዚህ ዘርፍ የሚገባትን ጥቅም እንድታገኝ ምን አይነት ስራዎችን መስራት አለባት ትላለህ? እንግዲህ በሀገር ደረጃ ጥቅም ለማግኘት መንግስት ከፍተኛ ሚና ይኖረዋል። አንደኛ እዚህ ኢንዱስትሪ ላይ የገቡ ድርጅቶችን በማበረታታት የታክስ ኢንሴንቲቭ ቦታን የሚፈልጓቸው አሁን እዚህ እንዳየው ፈርኒቸሮች አሉ፣ ላፕቶፖች አሉ፣ ሞኒተሮች አሉ። እነዛን ዲዩቲ ፍሪ ከውጭ ሀገር እንድናስገባ በማድረግ የተሻለ ጥሩ አቅም ያላቸው አይተሞች እቃዎች እንድናስገባ የተለያዩ ኢንሴንቲቮች የታክስ ኢንሴንቲቭ በመስጠት ሰራተኞች እንዲበረታቱ የተለያዩ ስልጠናዎችን በማዘጋጀት እና ደግሞ ኢዝ ኦፍ ዱይንግ ቢዝነስ ይባላል። ኢንቨስተር ወደዚህ ሴክተር ሲገባ በቀላሉ ፋሲሊቴት ተደርጎለት ስራ እንዲጀምር ማድረግ ማገዝ ያስፈልጋል። ሁለተኛው ሀገርን እንደ የአውትሶርሲንግ ዴስቲኔሽን ፕሮሞት ማድረግ። ይሄ ሁሉ ባለሙያ እዚህ ሀገር አለ፣ ያንን ፕሮሞት ማድረግ ያስፈልጋል። እንግዲህ ኤክሰለረንት ያለፈባቸው ብዙ አድካሚም ሊሆኑ ይችላሉ፣ ብዙ አስተማሪ ታሪኮች ይኖሩታል ብዬ አስባለሁና እንግዲህ ዘርፉ ገና ብዙ ይቀረዋል ብለናል። ሀገራችን ውስጥ ብዙ ስራ ማሰራት የሚችል ብዙ ገቢ ማስገኘት የሚችል የቢዝነስ ዘርፍ ነውና እናንተ ካለፋችሁበት ተሞክሮ ለወጣቶች ምን ምክር ትሰጣለህ?
ዩኒቨርሲቲ ላይ ያሉ ተማሪዎች የቴክኖሎጂ ሌላው ዲፓርትመንት ተማሪዎች እንደነዚህ አይነት ድርጅቶች ላይ በኢንተርንሺፕ በሌሎች አጋጣሚዎች ሄደው እንዲመለከቱ እንዲማሩ ሁለተኛ ራሳቸውን ለእንደነዚህ አይነት ስራዎች ሬዲ ማድረግና እነዚህ አይነት ስራዎች ላይ ለመግባት ጥረት ማድረግ በተለይ ከስኪል ጋር በተያያዘ ነው ከስኪል ጋር ራስንም ማዘጋጀት ሜንታሊ ራስን መጀመሪያ ታዘጋጃለህ ከዛ ያ ስራ ምን ይፈልጋል የሚለውን ሪሰርች ታደርግና ስኪል ታዳብራለህ ከዛ በኋላ እዛ ኢንደስትሪ ላይ ያሉ ድርጅቶችን አፕሮች ያደረጉ የስራ እድል እንዲኖራቸው ሙከራ ማድረግ በዚህ ደረጃ ራሳቸውን ካዘጋጁና ካበቁ የማይገቡበት ምንም ምክንያት የለም እንግዲህ ይመስላል እንዴት ነው ወደድከው ቆይታዬን በጣም ነው ወደድኩት በአውትሶርሲንግ ዘርፍ ላይ ያለኝን ዕውቀት በጣም ጨምረህልኛል ምናልባት እንግዲህ ከዚህ ፕሮግራም ተመልካቾቻችንም ብዙ መረጃ ያገኙበታል ብዙ ቁም ነገር ጨብጠውበታል ምናልባትም ወደዚህ የሥራ ዘርፍ እንዲቀላቀሉ ምክንያት ይሆናል ብዬ ተስፋ አደርጋለሁ በጣም አመሰግናለሁ እኔም አመሰግናለሁ በሌላ ጊዜ እንገናኛለን ዜርስትል አመሰግናለሁ መልካም ሰላም